ፈጂ መቤት ፈጂ ስነ ስርዓት ያዥ። ይኸውልሽ መቤት እየነገርኩሽ ነው። ስነ ስርዓት ያዥ። እንዳትነካኝ እስቲ እጅህን ወደዛ አድርግ። ሲጀመር ማለት ነው በጣም አንቺ ቆሻሻ ሰው ነሽ። በብዙ ሰው ህይወት ስትጫወች የነበርሽ ሰው ነሽ። ምንድነው? እንደዚህ እንደ ተራ ወንጀለኛ ቁምሳጥን ውስጥ ተደብቃ አገኛታለሁ ብዬ አላስብም ነበር። እኔ እኮ በፈለኩት ሜትድ መደበቅ እችላለሁ። ሲጀምርልሽ ተራ ወንጀለኛ መሆንሽ የሚያሳየው ነገር ማለት ነው። በነገር ላይ እጄ ረጅም። ይኸውልሽ መቤት ስነ ስርዓት ያዥ። እየነገርኩሽ ነው። እሺ ያስጠነቀቅኩሽ ነው። ስነ ስርዓትሽን ያዥ። አውርጂ እጅሽን። ሲጀምር አውርጂ። ታስፈርሚያት ነበር አይደል? ይሄን ሁሉ ነገር ካወቅ ከኔ ምን ለመስማት ነው የመጣኸው? አንቺ የምፈልገውን ይኸውልሽ ያላወቅኩትን ያልደረስኩበት ነገር ትጠቂያለሽ። ይሄ ሰውዬ በህይወት ይኑር ይሙት ነው የማላውቀው። የለም ሞቷል። አስገድየዋለሁ። ይሄን አይደል መስማት የፈለከው? አስገድየዋለሁ። ማን ነው ግን እሱ? ለምንድን ነው ያመጣው? አንተ ብቻ ናት በቃ ነበር። ስርዓት ሽንጅ መቤት ስነ ስርዓት ይዘሻው። መቤት ስነ ስርዓት ይዘሻው። ምንድነው? ቆይ እስቲ የፈለጋችሁ እስቲ ቁጭ በል። ስነ ስርዓት ሽንጃጂ። አርፈህ ቁጭ በል። ስነ ስርዓት ሽንጃጂ። እጅሽን አጠቁሚ። ስነ ስርዓትን ያዝና አርፈህ ቁጭ በል። እጅሽን ሊና አጠቁሚ። ይኸውልሽ እየነገርኩሽ ስነ ስርዓት ሽንጃጂ። አንቺ ማወቅ ፈልገው እውነታው ነው የምትፈልገው። ይሄ ሰውዬ ይሄን ያለው በቃ ተወኝ። ሲጀመር እኔ ብዙ ስቃይ ደረሰብኝ ሰው ነኝ። ከኔ ምንም ነገር የምታገኘው ነገር የለም። በቃ ተወኝ። አንቺ ሰው ላይ ታደርሻለች እንጂ ፈልገው ነገር ካወቅ በራስህ ወቅ። ባንቺ እጅ ሲያው እኮ ባትደርስብኝ ገና ብዙ ምሰራው ስራ ነበር። በጣም ብዙ ምሰራው ስራ እንደተደረገብኝ ነገር ይሄ ሁሉ ያረኩት ነገር ገና ትንሽ ነው። እዛ ሄጄ ተደፍሬ ነበር በምሰራባቸው ሰዎች። ለአንድ ብቻ አይደለም እየተፈራረቁ ለ3 ለ4 ነበር የደፈሩኝ። ማርገዜን ሲያውቁ ወደዚህ አባረሩኝ። እዚህ ስመጣ ደግሞ ምንም ንብረት የለኝም ነበር። አስቀምጭልኝ ያልኳት እህቴን ባደራ በላችኝ። እንደሚጎዳ ታውቂዋለሽ። የኔን ማን አየልኝ? የኔን ማን ተረዳልኝ? የገዛ ያስደፈረችልኝ እኮ ያሰሬ ሚስት ናት። በገዛ ባሉ ያስደፈረችኝ። ከዛም አልፎ በገዛ ወንድሞቹ ጓደኞቹ ነው እንድደፈር ያደረገችው። በእጅሽ የነበሩት እንዳለ ፋይሎች እጄ ላይ ገብቷል። ሲዲዎቹ እጄ ላይ ገብተው እንዳቃጠልኳቸው ታውቂያለሽ አይደል? ማን ይዘንልኝ? የኔን ቁስል ማን ይዘንልኝ? አላልኩም እኮ ማለት እችላለሁ። አሁንም ከፈለኩ እያንዳንዱ ነገር ይኸውልሽ በካሜራ ተይዟል። ሳትነካኝ ልቀቀኝ። ስንት ቁጥር ነው ያለችው? በዚህ በፊት መጣ ነበር ማለት ነው። እዚህ ጋር ተቀብላታል። እሷ እንዳሻት የምትንቀሳቀስ ሰዎች ቀጥራህም ልትቀርም ትችላለች። ጠርታህም በዛው ልትቀር ትችላለች። እሷ ደስ እንዳላት ነው። ይኸውልህ ባለቤትሽን እየጠበቅሽው ከሆነ ሩም ይዘሻል። ለምን ቀጥታ ሩም ውስጥ አልጠበቅሽውም? ሆቴል ውስጥ ለምን ነው ቁጭ ብለሽ? እኔ ሼም ያዘኛ ብቻዬን እንደዚህ ለብሼ ብቻዬን መግባት ሼም ያዘኝ። አብረን ተያይዘን እንገባለን ብዬ በቃ ክላሱን ያስኩኝና እሱ መጠበቅ ጀመርኩ። ቼክ የተደረገ ነገር ምንም የለም። 2 ፓስፖርት ተገኝቷል። አንደኛው እመቤት የሚል ሆኖ ተገኝቷል። አንደኛው ደግሞ የሷዩን አይሆን እና ቼክም አለ። ቼኩ እየተጣራ ነው። ያን እንድቀበልሽ ከፈለግሽ ደግሞ ማረጋገጫ ልትሰጪኝ ይገባል። አልሰጥህም። ማነህ አንተ? ለማላውቀው ሰው ስለባለቤቴም ስለራሴም ምንድነው ማወራው? አሁን ይኸውልሽ እናት ራሱ ማውራት የለብኝም ነበር። አሁን ሲጀምር ይኸውልሽ በህግ ምርመራ ውስጥ ነው ያለሽው። ፓስፖርት ፓስፖርት አንቺ ጋር ምን ያደርጋል ንገሪኝ። እናንተ ናችሁ የከተታችሁብኝ። አውቃችሁ ነው የከተታችሁብኝ። ሲጀምር ሁላችሁ ብዙ ሰዎችን በገንዘብ አታላ ወደ እንደዚህ አይነት ስራ ውስጥ ትከታለች። ለራሷ ወንጀል መጠቀሚያ ታደርጋቸዋለች። አይበለውና ምናልባት አንቺም የእሷ ተባባሪ ከሆንሽ በእንዳንቺ አይነት ወንጀለኞች ነው ብዙ እህቶቻችን ሙስሊም እህቶቻችን በእንደዚህ አይነት አለባበስ በማይሆን ቦታ ላይ እየተጠረጠሩ ያሉት በእንዳንተ አይነት ወንጀለኞች ነው። ታውቂያለሽ አይደል? ጀምር እዚህ ቦታ ራሱ መቤት ቀጥራን ነው የመጣሉ። ለሱ ደውላለት ገንዘብ እንደምትፈልግ እዚህ ድረስ እንዲያመጣላት ነግራናለች። እጇ ላይ ያለውን ቼክ ሄዳ መንዝራ መጠቀም ስለማትችል አሁን ካለሽበት ነገር ባለቤትሽ ነው አይደል? መጥቶ ሊያወጣሽ ይችላል። አልፈልግም። እሱ እንደዚህ ነገር ውስጥ እንዲገባ እንዲጨናነቅ አልፈልግም። ምን ውስጥ ነው የሚገባው? በቃ እናንተ ፖሊሶች ምናምን እንደዚህ ግርግር ምናምን በቃ መሳሪያ ይዛችኋል ምናምን ምንድን ነው እንደዚህ ነገር ውስጥ እንዲገባ ጭራሽ አልፈልግም። እኔ እሱ ከልጁ ጋር ስለምንግባባ እንደ ትብብር ነው። ግን ትጠቀሚያለሽ አንቺም አለኝ እኮ የምትጠቀሚ ወንጀል ስለምሳሌ ነው። እኔ አላውቅም ወንጀል እንደሆነ አሁን ነው እናንተ ሲጀምር በአንድ መታወቂያ ሊያዝ የሚችለው አንድ ክፍል ብቻ ነው አይደል?
አንቺ እንዴት አደረገሽ ነው 2 ሩም ራሱ መያዝ ይቻላል? ምን አይነት ነገር ለምን አላማ ነው ሻሹስ? መልእክት አቀቢ ከተባልሽ 2 ሩም ለምንድን ነው ያልሽው? ካሜራ አጥፋና አንተ ቤት ነው ያለችው። ምንም ማቆ ነገር የለም። በቃ አንተ ምን ውስጥ ነው የገባሁት? ነው ጉድ ይፈላ ምንም ማቆ ነገር የለም። ጉዳ እንደው ውጡልኝ ከቤቴ አልወጣም። በቤቴ ምንድነው የምትሉኝ? እንደውም ከቤቴ ወጡ እንዴ! ይሄ አባታችሁ ነው። ይቺ ነኝ የልጅነታችሁ ፎቶ ነው። ለምን አታምኑለትም? እንደው ስለፈጠራችሁ ልጆች የሚያኑልኝ እናንተ ይሄ ነው እመቤት ማለት ነው። በጣም አንድ እርምጃ ቀድማ ስለምትገናኝ ሆም ብላ ሴታፕ ሰርታ እየጠበቀችኝ ያለችው። እናንተንም ደግሞ ወደዚህ ቤት ያመጣችሁ በምክንያት ነው። ሲጀመር እመቤት የምትላችሁ እናንተ ሲጀምር ጎረቤት ተዛዙሬ ጠይቄያለሁ። እዚህ ቤት አልነበራችሁም እስከዛሬ ድረስ። ከመጣችሁ ራሱ 2 ወር አይሆናችሁም እዚህ ቤት ከገባችሁ። ተረጋጋና ቁጭ በል። ድጋሚ ባለቤቴ ሚስቴ ልትለኝ ሚስቴ ነህት ነው ልትለኝ ነው። ቁጭ በል። ለምንድን ነው የምትቀመጠው? ለምንድን ሀብት ንብረት እንዳላችሁ ቢያንስ ከ4 በላይ ቤት እንዳላችሁ የሚያሳይ ነገር አለ። ደረሰኞቹ ምናምን የሚያወሩት እዚህ ያሉትም ደረሰኞች በጣም ብዙ ብር የተጻፈባቸው ደረሰኞች ናቸው እኮ። በቃ እሱ ምንም አይጠቅምም። ይሄ ቡክ አካውንትም ባንቺ ስም ያለ ነው። ጡትን እንዳለ ማለት ነው። በሚጣራበት ልክ ይጣራና ህጋዊ ካልሆነ ሰነዶቹ እንዳለ ያዛቸው። ምን እያወራህ ነው? አንተ ጤነኛ አይደለህም እንዴ? ሰው ቤት እኮ ነው የመጣችሁት። ወንጀል አለ የምትል ከሆነ እዛው በጣቢያና በፍርድ ቤት ልትከሰኝ ትችላለህ። ቤቴ ድረስ መጣ። ሲጀምር ስትገባ የህግ አካላት በር ላይ አይተሃል። የህግ አካላትን አይተሃል። ከበቂ በላይ የህግ አካላት አብረው እንዳሉ እኮ በአግባቡና በሁኔታው ነው። በትክክል ህጋዊ ሰው መሆኔን ታውቃለህ። እመቤት እናቴ ነች። እንደምታወራው ጆሲ እናቴ ነች። አያቸው እናታችን መሆኗን ነገር ለምን ምን ያስፈልጋል? ሲጀምር መናገር ምን ያስፈልጋል? ይህን ያህል ጊዜ ራሱ በጋብቻ ስትኖሩ ይሄ ሁሉ ሀብት ንብረት አፍርታችሁ እንዴት ልጅ አልወለዳችሁ? አሁን እያሰብን ነበር በቅርቡ። ይገርማል። አሁን ልንወልድ ነው፣ ግን ለአንተ ያን ያህል አሳሳቢ ነገር አይደለም ማለት። እርጉዝ ነሽ ነው? እርጉዝ ነሽ? በቅርቡ በቃ እናታችን ነች ይሄንን ያደረገችው። እመቤት ሲጀምር እናታችሁ አይደለችም። ልጆች ናቸው። አንቺ እውነቴን አድርገሽ ነው አንቺ እመቤት ምን አይነት ሰው እንደሆነች ሳታቂ ቀርተሽ ነው እንግላ ነገር ያደረግሽ። ካመጣች ምን እንደፈለግሽ ግን አንቺም አልገባኝም። እናወራለን፣ ግን እመቤት እናታችን ናት። እኔ እናንተ የወንድሜ ልጆች ስፈልግ ስንከራተት ዓመት ሙሉ በግርድ ነው የኖርኩት። እናንተ ነፃ ለማውጣት ነው። ተረጋጊ። ቆይ ተረጋጊ። ብዙ ማናገር ነገር አለ። ተረጋጊ። ቆይ ምንድን ነው ማናቸው? ምንድን ካሜራ ምንድን ነው? አጥፋልኝ አንተ። ስሚ ተረጋጊ። ይኸውልሽ እኮ በቤቴ ምንም አይነት መረጋጋት ነው ያለው። ተረጋጊ። ባለቤት የት አለች? አስገባው። የት አለች? የወንድሜ ልጅ ናት፣ ግን ሁለቱን አጋብታ እንደ ባልና ሚስቶች አድርጋ እኛማ ተሰክቶ እንዲኩስ ምን እያለኝ ነው መሰለኝ። መቤት ክፈች፣ መቤት ክፈች። ማንም የለም። እስኪ ክፈተውስ። ማንም የለም። የተጫወተችብን ያለች ምንድን ነው? አቅ ነበር እንደምትመጣ ምፈልግ ቁጭ በይልሽ። ስነ ስርዓትሽን ያዥና ቁጭ በይ። አንቺ በጣም እኔን ስታታልኝ ከርመሻል። ልልሽ በጣም ከመጠን በላይ ምን ፈልገህ ነው? አንቺን ፈልጊ። አንቺ ሲሰራችሁ ስለነበር ሩም በደንብ ፈትሽልኝ። እሺ፣ ምንም አይነት መሳሪያ ምንም እንዳይ ስነ ስርዓት ያዝ። ስነ ስርዓት ያዝ። እያንዳንዱ ነገር ቼክ አለ። ነገር እኮ የምትፈልግ ነው የሚመስለው። ይኸውልሽ መብት ማልገጥሽን ትይና አንቺ ይኸውልሽ ስነ ስርዓት ያዢ። ስነ ስርዓት ያዢ። ይኸውልሽ መብት እየነገርኩሽ ነው። ስነ ስርዓት ያዢ። እንዳትነካኝ እስቲ። እጅህን ወደዛ አድርግ። ሲጀመር ማለት ነው በጣም አንቺ ቆሻሻ ሰው ነሽ። በብዙ ሰው ህይወት ስትጫወች የነበርሽ ሰው ነሽ። እንዴ መሳደባችን ቁጭ በልና በስነ ስርዓት አውራ ከፈለከኝ። ጭራሽ ቁጭ በልና አውራ እንዴ እና ምን ፈልገኝ? ይኸውልሽ
እኔ ካንቺ ማወቅ መፈልጋቸው እውነቶች አሉ። አንቺን ዘብጥያ ከማስወረደ በፊት ካንቺ ማወቅ መፈልጋቸው እውነቶች አሉ። እያንዳንዱን ነገር እንድነግሪኝ እፈልጋለሁ። ምንድን ነበር እስካሁን ድረስ ስታደርጊ የነበረው? ሲጀምር እኛ እንደምንመጣ እርግጠኛ ነበርሽ። ለዛም ብለሽ በቤተልሔም ስም 2 ሩም ያሽ። ከዛ በኋላ ደግሞ ማለት ነው እሷ ራሷን ሸፍና ተከናንባ መተንኛ እያንዳንዱ በር ቼክ ስናደርግ እንደመጣን እርግጠኛ ነበርሽ። እንዳትወጪ በሩ እንደተከበበ ታውቂያለሽ። እዚህ ውስጥ ተደበቅሽ አይደል? ግባ ካሜራን አስተካክል ሲታፕን። ከዛ በኋላ ሁሉንም ማወቅ የምፈልገው ነገር ትለፈልፈታል። እንግዲህ ውድ ቤተሰቦቼ እንኳን ደስ ያላችሁ። ለስንት ጊዜ በስንት ቀን ሙሉ ለወራቶች ስፈልጋት ሳስሳት የነበረችው መቅደስ በሚል ሽፋን ለረጅም ሰዓት ብዙ ወንጀሎችን ስትሰራ የነበረችው ስነ ስርዓት ያዥ እመቤት፣ ስነ ስርዓት ያዥ። እየሰማሽኝ ነው? ስነ ስርዓት ያዥ። በብዙ ወንጀል ምንድነው ወንጀል ይሰራ? በብዙ ወንጀሎች ስፈልግሽ ነበር አፍንጫችን ስር ሆነሽ። አንቺ ግን እኛንም ህጉንም ለማጭበርበር እንዲቀልሽ ከዛ ሆን ብለሽ እጅሽን ለኛ ሰጠሽ። ስለምን ማጭበርበር ነው የምታወራው? በተራ ወንጀል ለመጠየቅ ብለሽ ተሾመን ፈንክተሽ እንድትገቢ አደረግሽ። ከዛ ያንንም ደግሞ በእርቅ ጨረሽና ወጣሽ። ተራ ወንጀል መቤት ይልሽ ምንድነው ማወቅ ይፈልጋል? ስነ ስርዓት ይዘሽ እንድታወሪኝ እፈልጋለሁ። እነዚህ ነገሮች ለምን ታደርጋለሽ? በርኮ እንደምትመጣ ከዛ ነው ሲስተሞችን ይቀያየርኩት። ሲጀምር እንደምመጣ ስለምታቂ ነው። መጀመሪያም አንቺ ጋር ከመድረሴ በፊት ቀለል ባለ ወንጀል ታስረሽ መውጣት ወይ ደግሞ ከገባሽ በኋላ በእርቅ መፈጸም እንደምቺ ስታቂ የሰብለን አይምሮ ጣምዝዘሽ እሷም የግድያ ሙከራ እንድታደርግ አንቺም ደግሞ ከገባሽ በኋላ ተሾመን ፈንክተሽ እንድታሰራ አደረግሽ። ታዲያ ምን ችግር አለ? ከዛ ደግሞ ምንም ነገር እንደማታቂ ሆነሽ ብዙ ነገር ስታወሪኝ ነበር የነበረው አይደል? ማን ነው ግን እሱ? ለምንድን ነው ያመጣው? አንተ ብቻ ናት በጣም ነበር ስርዓት ሲነጂ መቤት ስነ ስርዓት ይዘሻው መቤት ስነ ስርዓት ይዘሻው ምንድነው? ቆይ እስቲ የፈለጋችሁ የምፈልገው ነገር ምንድነው ታውቂያለሽ? የመጀመሪያው ዓላማዬ አንቺን ለህግ አሳልፈው መስጠትና አንቺ ዘብጥያ ስቶርጂ ማየት ነው። ለምን? ለሰራሻቸው ወንጀሎች እንዳለ እንደውም ሲጀምር ልንገርሽ፣ እኔ ማለት ለሰው ልጅ ማለመኘውን እንዳለ ቅጣት አንቺ ላይ ቢደርስ ደስ ይለኝ። ምክንያቱም አንቺ ሴት ሆነሽ ለሴት ልጅ የምታስኛ አይደለሽ። ደግሞ ማንም እኮ ለማንም አያዝንም። አሁን ሲጀምር አሁን ምን የተካበደ ወንጀል ነው ብለህ ነው? ከዚህ በላይ ምን አይነት ወንጀል እንሰሪ ነበር? ኧረ በጣም ብዙ እንዴ! ከዚህ በላይ ምን መስራት ፈለግሽ? ብዙ ነገር በሴት ልጆች ገላ ስነግጂ ነበረ። ታዲያ ምን ይገርማል? በቁማር ቤት ሽፋን ብዙ ነገር ስትሰሪ ነበረ። ከእንደገና ደግሞ እንደዚህ ሴቶቹ ራሱ ከተጠቀምሽባቸው በኋላ ከአንቺ ስር እንዳይወጡ ጸያፍ ቪዲዮ ይዘሽ ስትጠቀሚባቸው ነበር የነበሩት። አሪፍ ቢዝነስ እኮ ነው ሲጀምር። መቤት ይኸውልሽ ስነ ስርዓት እንድታወሪኝ እፈልጋለሁ። ከአሁን አንተ ስነ ስርዓት ግን እያስተማርከኝ ነው። ምንድን ነው ስነ ስርዓት ይዘሽ እንድታወሪኝ እፈልጋለሁ። በዚህ ልክ የምታዋሪኝ አይነት ሰው አይደለሁ። አንተ ራሱ ከኔ ማንነት አታውቅም። ይኸውልሽ መቤት ስነ ስርዓት ያዥ። እየነገርኩሽ ነው። እሺ እያስጠነቀቅኩሽ ነው። ስነ ስርዓትሽን ያዥ። አውርጂ እጅሽን ሲጀምር አውርጂ። በስነ ስርዓት እንድመልሽልኝ የምፈልገው የምጠይቅሽን ጥያቄ ብቻ እኮ አትንከኝ። ሳትነካኝ አዋራኝ። መንካት የገረመሽ? ማውራት ካለብኝ ከዚህ በላይ ማውራሻለሁ። ሲጀመር ነው ሰው ሲነካኝ አልወድም፣ ግን አዋራኝ። በቃ ተቃቃና መጀመሪያ ይኸውልሽ መጠየቅ የምፈልገው ከአንቺ ማለት ነው እዚህ እንደምንመጣ እርግጠኛ እንደነበርሽ አውቃለሁ። ሲጀምር ሆን ብለሽ ማለት ልታደነጋገሪኝ 2 ሩም ያሽ እሱንም ቤተልሔም በስሟ ስለተመዘገበ በሌላ ሰው ስም እንኳን ተመዝግቦ ቢሆን ኖሮ አብዛኛውን ሩም መጀመሪያ እንደገባው ቼክ ለማድረግ ሞክሬ ነበር። ምናልባት ሪሴፕሽን ላይ አላየንም ስንት ሩም ተያዘ ስንት ሰው አለ ምናምን የሚለው ነገር ቼክ አላደረግንም። አንቺ ግን እዚህ ግቢ ስትገቢም እንደገባሽ ማያውቁ ካሜራ ላይም ቼክ አድርገናል። እንዴት ሸውደሽ እንደገባሽ አላውቅም። ማሳወቅ እኮ አይጠበቅብኝም፣ ምክንያቱም ወንጀለኛ ስለሆንሽ መደበቅ ስለምፈልጊ። አዎ ወንጀለኛ ነው። ምን ችግር አለ ታዲያ? አሁን እኮ እዚህ ጋር እሺ አሁን እኔ ከአንቺ ማወቅ የምፈልገው ማለት ነው እነ ዮሴፍን ምን ብለሽ ነው እናታቸው እንደሆኑ አሳምነሽ አባታቸው ሰው እንዲገድል አድርገሽ ከዛ በኋላ አባታቸው እንዲሰወር አደረግሽ? ማን ናቸው? ለምን ቀልድ አይደለም ያዝኩት። ይኸውልሽ እየነገርኩሽ ነው፣ ቀልድ አይደለም ያዝኩሽ። ሲጀምር የእነሱ አባት የት እንዳለ ማወቅ እፈልጋለሁ። የመጀመሪያ ጥያቄ ከአንቺ ማወቅ የምፈልገው ነገር የእነ ዮሴፍ አባት የት ነው ያለው? ስራ ካደል እንደ አንተ ሲጀምር ስራ ከሆነ እንኳን አንተ ሲጀምር አንቺ ነሽ የደበቅሽ። ወይ ገለሽዋል ወይ የሆነ ነገር አድርገሽዋል እንጂ ይሄን ሁሉ አመት ልጆችን ብሎ ሳይፈልግ ያለ እናት እያሳደጋቸው የነበሩትን ልጆች
አንቺ አፍነሽ ወስደሽ ራስሽ ማሳደግ ከጀመርሽ በኋላ እሱ እንዲሰወር አደረገሽዋል። እና ሁሉም እኮ በራሳቸው የስራ ሂደት ላይ ናቸው። ሁሉም ስራቸውን እየሰሩ ነው። ከኔ ጋር አይገናኙም። ሲጀመር እኔ የራሴን ስራ ነው ሲጀምር ይሄን ሰውዬ ባትገይው ወይ የሆነ ነገር ባታደርጊው ማለት ነው ይሄን ያህል ዓመት ዝም ብሎ ቁጭ አይልም። 20 ምናምን ዓመት ልጆቹን ሳያይ ቁጭ የሚል ሰው አይደለም። ያያቸው ቢሆንስ እኔ ምን አውቃለሁ? የት እንዳለ አንቺ ጋር እኮ ነው ያሉት ልጆቹ። ሲጀምር እንዳለ በስምሽ ምንም አይነት ንብረት እንዳይኖር አድርገሽ ሀብት ንብረቱን በእነሱ ስም አድርገሽ እህትና ወንድም እንደተጋቡ አድርገሽ ድራማ ስትሰሪ ነበር። እኔ አልሰራውም ያንን ነገር። ታዲያ ማን ያደረገኝ ነገር አላውቅም። ነብይ ይኸውልሽ እኔ እና አንቺ አሁን እንድንካካል የምሬን እኮ ነው የጠየቀኝ ነው የመለስኩልህ ያለው። እኔ ራሴን ስራ ነው የምሰራው። ዮሴፍንና ሄለን እንዲጋቡ አላረግሻቸው? አላረኳቸውም። ማናቸው ዮሴፍና ሄለን? እኔ ከዚህ ሴትዮ ጋር እንዴት ማውራት እንዳለብኝ እየገባኝ አይደለም። የጠየቀኝ እኮ ነው የመለስኩት። ልጆች የምታያቸው መኖሪያ ቤትሽ ውስጥ እየኖሩ ያሉት አሁንም ደግሞ ደውለሽ ገንዘብ እንዲያመጣልሽ ያደረግሽው ስለምን ልንገርሽ? ስለ አንቺ ማላውቀው ነገር የለም። ሲጀምር እያንዳንዱን ነገርሽን አውቃለሁ። ኦፍ ኮርስ ልትነግረኝ ነገር እኮ ልክ ነው ታውቃለህ ማለት ነው። ስለዚህ ለምን እውነታውን አትነግሪኝም? ምን ልንገርህ? ያየኸው ነገር እኮ ነው። የእነሱ አባቴን ነው ያለው። አላውቅም የት እንዳለ ለጊዜው አላውቅም። እኔ ራሴን ስራ ብቻ ነው የምሰራው። አንቺ አይደለሽም እንዴ እሱ እንዲሰወር ያደረግሽው? ሲጀምር ለምንድን ነው ምን አይነት ዓላማ ስለነበረሽም ነው ሰው እንዲገድል ያደረግሽው? ቁማር ቤት ላይ የተፈጠረው ነገር አውቃለሁ። ማን እንዲገድል ያደረኩት? የነ መቅደስን አባት በቀጥታ ተሾመ እንደገደለው አድርገሽ ድራማ አሰርተሽ ቀጥታ ተተኩሶ እንዲሞት አደረግሽው። በዛ ግርግር ሁለቱን ጓደኛማቾች አጣላሽ። ከዛ በኋላ ደግሞ ሴቶቹን ቁማር እንዲጫወቱ አደረግሽና ባላቸው እንዲበላሉ አደረግሽ። ከዛ ተሾመ እንዲሄድ አደረግሽ። ነው ሲጀመር ከወንድሜ ሚስት በጣም ቁማርተኛ ናት። ከገዛ ጓደኛዬ የወንድምሽ ሚስት ቁማርተኛ ነች፣ ግን የምቆምረውም ደግሞ አንቺ ያለሽበት ቦታ ላይ ነው። ፈልጋ ነው ታዲያ። ሰውን ፈልጎ ከመጣ ምን ታረግ? ሲጀምር በዛ ነው ያልክ ለሷ ጥላቻ እንደዛ ኑሮሽ እያስመሰልሽ የኖርሽበት ነገር ራሱ አልገባኝም። አንተ ግን እኔ ሆንኩትን ታውቃለህ? ምን አውቃለሁ? ንገሪኝ እስኪ ምንድን ነው? ስለዚህ ምንም በማታውቀው ነገር ላይ እኮ ለምንድን ነው እንደዚህ ሆንሽ? እስኪ ንገሪኝ እስኪ። ሲጀመር በማድረገው ነገር እኔ ደስተኛ ነኝ በጣም። ቁማር መጫወት ፈለገች ወንድሜ ሚስት፣ ከገዛ ጓደኛዬ ጋር ተጫወተች፣ ባላቸውን ተበላሉ። ጓደኛዬ ደግሞ በባሏ ደስተኛ። አንቺ ደግሞ ሲጀምር ደግሞ ይሄን ነገር እንዲያደርጉ የገፋፋሻቸውም ያነሳሳሻቸውም አንቺ ነሽ። አዎ ሆን ብዬ ደስ ብሎኝ። ምክንያቱም መጀመሪያ የዛችኛዋን ባል ስላስገደልኩ አይደለም ነው። ጓደኛዬና ባሏ ደስተኛ እኮ አልነበሩም። ስለዚህ የጓደኛዬ ባልና የወንድሜ ሚስት ደግሞ አብረው እንዲሆኑ በጣም እፈልግ ነበር፣ በትዳራቸው ደስተኛ ስላልሆኑ። ስለዚህ ደግሞ የወንድሜ ሚስት ወስጄ ቁማር አስተማርኳት። ስለዚህ ያኛው የግዴታ መገደል ነበረበት አልነበረበትም? በምን እንደተገደለ እኮ አላውቅም። እኔ የኔ ዋና ዓላማ በአንቺ ትዕዛዝ ማለት ነው በቀጥታ ልጁ እንደተገደለ መረጃው አለኝ። አላውቅም እኔ ስላላስገደልኩ መረጃውን አላውቅም። እመቤቴ ይኸውልሽ ሰውየውን ስትጫወችበት እንደነበረ ከገዛ ልጆቹ ነጠለሽ ልጆቹን ወስደሽ አንቺ ቤት እያሳደግሽ አንቺን እናት አድርገው እንዲቀበሉ አድርገሻቸዋል። ታዲያ እኔ አይደል እንዲያሳደግኳቸው? አንቺ ብታሳደጊያቸው አባታቸውን ሆን ብለሽ ነብሰ በላ አደረግሽ። ከዛ በፊትም ደግሞ ብዙ ወንጀሎችን አብረሹ እንደምትሰሪ አውቃለሁ። ምክንያቱም እያንዳንዱን ነገር እሱ ደግሞ ከእህቱ አይደብቅም ነበር። እህቱ ሙሉ መረጃውን ሰጥታኛለች። ሲጀመር አባታቸው እኮ ሰራተኛዬ ነው፣ ያዘዝኩትን ነው የሚሰራው። ግን ነብስ እንዲያጠፋ አላዘዝኩትም። እኔ በአንቺ ትዕዛዝ ነው ቀጥታ እንትና የመቅደስን አባት ተኩሶ እንዲገድል ያደረግሽው። ኔቨር እኔ አላዘዝኩትም። እሺ ከዛ በኋላ ደግሞ ማለት ነው ተሾመን በቁጥጥርሽ ስር አደረግሽ። ምክንያቱም የወንድምሽ ልጅ ነው። ተሾመን እንደፈለግሽ እንድታዥው አደረግሽና መቅደስን ደግሞ የሽፋን ስም አድርገሽ ምክንያቱም እሷ ምንድነው አንተ ማወቅ የፈለከው? ካንቺ ማወቅ የፈለከው እውነታው ነው የምትፈልገው? ይሄ ሰውዬ ነው ያለው። በቃ ተወኝ። ሲጀመር እኔ ብዙ ስቃይ ደረሰብኝ ሰው ነኝ። ከኔ ምንም ነገር የምታገኘው ነገር የለም። በቃ ተወኝ። አንቺ ሰው ላይ ታደርሻለች እንጂ ፈልገው ነገር ካወቅ በራስህ ወቅ። ተወኝ በቃ እኔ እርግፍ አድርገህ ተወኝ። ይኸውልሽ እመቤት እኔ ብዙ ስቃይ ደረሰብኝ። ምንድን ነው የደረሰብሽ? ምን ያደርግልሃል አንተ? ምን ያደርግልሃል? አይ እኔ ከፊት ጀምሮ ትንሽ አዘኔታ እንኳን እንዲኖረኝ እስኪ ንገሪኝ። አትዘንልኝ። እኔ ማንንም እንዲያዝንልኝ አልፈልግም። ስለዚህ ይኸውልሽ ስነ ስርዓትሽን ገና በቀሌን አልጨረስኩም። ይሄን ሰውዬ የት እንዳደረግሽ ትነግሪኛለሽ? እኔ የትም አልወሰድኩትም፣ የትም አላረኩትም። አስገድለሽው ነው? አላስገደልኩትም። መቤት ይኸውልሽ በእጅሽ ብዙ ነፍስ እንደጠፋ ቃል ባንቺ እጅ ሲሆን እኮ ባትደርስብኝ ገና ብዙ ምሰራው ስራ ነበር። በጣም ብዙ ምሰራው ስራ እንደተደረገብኝ ነገር ይሄ ሁሉ ያረኩት ነገር ገና ትንሽ ነው። እሺ መቤት ይኸውልሽ ተረጋግተሽ እንድታወሪኝ እፈልጋለሁ። ምንድን ነው የተደረገብሽ? እየጨቀጨከኝ ነው እንዳልረጋጋ። የውስጤ ስሜት በጣም እያገነፈልከው ነው። በቃ ምንም አትጠይቀኝ። ምንድን ነው ከኔ የፈለግከው ነገር? ተወኝ በቃ ተወኝ። አንቺ ማወቅ የምፈልገውን ነገር እየነገርኩሽ ነው፣ ደጋግሜ እየነገርኩሽ ነው። መቤት ቀጥታ አንስቼ አንቺን አስረክቤ ኬዚን መዝጋት እችላለሁ። ቀላል ነው።
ግን ባንቺም ማንገል ያለውን ነገር መረዳት ስለምፈልግ ሲጀምር ይልሽ ከበቂ በላይ ማስረጃ ይዤብሻለሁ። ከበቂ በላይ ምስክር አለ። እያንዳንዱ ሰንቡ ከልጆችሽ ጭምር ዮሴፍም ሄለንም ከነሱ ልጀምርልሽ ምስክሮች ናቸው። ሰብለም ምስክር ነች አንቺ ላይ ተዋቸው። እነሱ ልጆች እንዳለ የምጠራቸው ሰዎች አንቺ ላይ የተበደልኩት እኔ ነኝ። እነሱ ሲጀምር እነሱ ወንጀል ስታሰራቸው ነበር እኮ እነሱም እኮ የስራሽ አንድ አካል ነበሩ። አዎ በዛ ላይ ደግሞ እህትና ወንድም ባልና ሚስት ሆናችሁ ኑሩ ብለሽ ህጋዊ የጋብቻ ሰርተፍኬት አሰርተሽላቸው ከዛ እንደ ባለ ትዳር አክት እንዲያደርጉ ቤት ውስጥ ብቻ እንደምናተናታቸው እንዲያሳዩ አደረግሻቸው። እነሱማ መጠቀሚያ መሳሪያዎች ናቸው። ከነሱ ውጪ ማንም ሊሰራልኝ አይችልም። ቅርብ ያለ ሰው ካልሰራልኝ ማን ነው ቁጭቴን የሚወጣው? ከዛ በኋላ ደግሞ መቅደስ የሚል ሽፋን ስም የኮድ ስም ተጠቀምሽና መቅደስን ለ4 ዓመታት አንድ ቤት ውስጥ አግተተሻት አንቺ በሷ ስም እየተጠቀምሽ በምትፈልጊበት ሰዓት ላይ ማክስም እየለበሽ ራስሽን እየቀየርሽ እየሄድሽ እየደበደብሽም እያሰቃየሽም ፈለከው ነገር ምንድነው? ታስፈርሚያት ነበር አይደል? ይሄን ሁሉ ነገር ካወቅ ከኔ ምን ለመስማት ነው የመጣኸው? አንቺ የምፈልገውን ይኸውልሽ ያላወቅኩትን ያልደረስኩበት ነገር ትጠቂያለሽ። ይሄ ሰውዬ በህይወት ይኑር ይሙት ነው ማላውቀው። የለም ሞቷል። አስገድየዋለሁ። ይሄን አይደል መስማት የፈለከው? አስገድየዋለሁ። አሁን ገና በጣም ብዙ ሰው ይቀረኛል። ብዙ ሰውንም አስገድላለሁ። ካሁን በኋላማ ምንም አይነት አቅም የለሽም። ምንም አይነት ነው። ምክንያቱም አሁን ከዚህ እንደወጣሽ ቀጥታ ወደ ዘብጥያ ነው የምትወርጂው። እነሱም ምንም ላይ መጣች። ቀጥታ ይኸውልሽ የህግ አካላትን በር ላይ እንዳሉ ታውቂያለሽ። ዛሬ በጣም ተደራጅተን ነው የመጣነው። ምክንያቱም ይኸውልሽ እመቤት የምትባለውን ሴትየው ስለናት በነበረው ደረጃ ማለት ነው በጣም ታጥቃ ከእንደገና ጋርዶች አዘጋጅታ ምናምን ትጠብቀናለች ብለን ያሰብነው። እንደዚህ እንደ ተራ ወንጀለኛ ቁምሳጥን ውስጥ ተደብቃ አገኛታለሁ ብዬ አላስብም ነበር። እኔ እኮ በፈለኩት ሜትድ መደበቅ እችላለሁ። ሲጀምርልሽ ተራ ወንጀለኛ መሆንሽ የሚያሳየው ነገር ማለት ነው። በነገር ላይ እጄ ረጅም አካሄድሽ አሪፍ ነበረ። ይኸውልሽ ብዙ ነገር ልታታልኝ ሞክረሻል። ብዙ ነገር ቀምረሽ ሸውደሽኛል። በብዙ ነገር መጀመሪያም ስመጣ ዮሴፍን ይዤ የገባሁበት ሩም ላይ አንቺን ስላጣሁሽ በጣም ተናድጄ ነበር። ድጋሚ መቤትኛ ላይ ተጫወተችብን ብዬ አስቤ ነበር። አሁንም እኮ አልጨረስንም። ጀመረን እንጂ አልጨረስንም። አሁንማ እንዴት እንደጨረስን አሳይሻለሁ። ምክንያቱም ሁሉም የምፈልገውን መረጃ እንዳለ ይዣል። ውጪ እየጠበቁ ነው ታውቃለህ። በጣም ብዙ ሰዎች አሉ። እጄ ረጅም ነው ስላላወቀኝ ነው። እመቤት ይኸውልሽ ስነ ስርዓት ያዥ አላልኩም እኮ ማለት እችላለሁ። አሁንም ከፈለኩ እያንዳንዱ ነገር ይኸውልሽ በካሜራ ተይዟል። ይሄ ደግሞ ፍርድ ቤት የሚቀርብ ማስረጃ ከአንቺ ላይ ከበቂ በላይ ማስረጃ አለ። አስገድዶኝ ነው ማለት እችላለሁ። አሁን ራሱ እየተናገርሽ ያለሽው ነገር እኮ ማስረጃ ግን እንዴት እንደማስጠፋ ደግሞ ነው ያውቃለዋ። በምንም ታምር ልታስጠፊኛች ማንቺ ሲጀምር እኔ ከእንደንቺ አይነት ቆሻሻ ሰው ጋር ራሱ ቁጭ ብሎ ማውራት አትችልም። የመሳደብ መብት የለህም። ስነ ስርዓት ያዥ መብት መሳደብ አትችልም። አንተም ስነ ስርዓት ያዝ። ይኸውልሽ ካሜራውን ካጠፎት ሊፈጠር የሚችለው ነገር ከባድ እኮ። ስነ ስርዓት ይዛራኝ ነው። እስካሁን ድረስ ስነ ስርዓት ይዤ ነው እያወራሁሽ ያለሁት። በቃ እኔም በስነ ስርዓት ነው የማወራው። የመናገር እኮ እኔ አሁን ካንቺ ማወቅ የምፈልገው ነገር እንደዚህ ጭራቅ እንድትሆኝ ያደረገሽ ነገር ምንድነው? ሳትሳደብ በስነ ስርዓት። እሺ ምን እንደዚህ ክፉ እንድትሆኝ ያደረገሽ ምንድነው? የተደረገብኝ ነገር ምንድነው? የተደረገብኝ አንተ ምንም አይገባህም። እኔ የተደረገብኝ ነገር አንተ ምንም ሊገባህ አይችልም። አይገባህም። ባስረዳህም እኮ አይገባህም። ሲጀምር የሆነ ላለው ነገር እኔ የሆነ አንቺ በተፈጥሮሽም ክፋትና ጥላቻ ብቻ ስለያሽ ምናምን ራስሽ ሰይጣን ስለሆንሽ ነው እንጂ ምንም ነገር ተደርጎብሽ አይደለም። ምንም ነገር ስለተደረገብሽ አይደለም እንደዚህ ወንጀል ውስጥ የገባሽ። ገንዘብና ገንዘብን ስለምታስቢ ገንዘብን ስለምፈልጊ ነው እንደዚህ አይነት ነገር ውስጥ እያስመለስኩ ያለሁት። የትኛው የተወሰደብሽ ንብረት? በጣም ብዙ የተወሰደብኝ ንብረት። በሴቶች ገላ ነው አንቺ ንብረት የተወሰደው? አዎ ይሄ ትንሹ ነው። አዎ የሴቶችን ገላ እያመጡ መሸጥ ነው ያንቺ ንብረት። ነገር እያንዳንዱ ሰው መቅመስ አለበት። እያንዳንዱ ሰው ገና እኮ ብዙ ይቀረኝ ነበር። ገና በጣም ብዙ ማለት ነው። ይኸውልሽ እመቤት እኔ ይሄን ኬስ ጀምረው ካንቺ ጋር የሚገናኝ ነገር አልነበረም። መጀመሪያ ያጋጠመኝ ነገር ለዛ ነው ካሁን የማያገባክ ውስጥ አትገባ። የማያገባኝ ውስጥ ገብቻለሁ፣ ግን በማያገባኝ መንገድ ውስጥ ነው የምልሽ። አንቺን የመሰለ ወንጀለኛ ለህግ አሳልፌ መስጠት ችያለሁ። ይሄ ደግሞ በጣም ለኔ የሚያኮራኝ ነገር ነው። አትችልም። አሁን ይኸውልሽ እስካሁን ድረስ ስተማመኝበት የነበሩት ነገሮች እንዳለ እንደከሸፉ ወቂያቸው። ምክንያቱም ዮሴፍም ሄለንም ገንዘቡን ማንቀሳቀስ አይችሉም። በስምሽ ያለውን ገንዘብ ውሸት መሆን አለበት። እያንዳንዱ ገንዘቡ ታግዷል። እነሱም ደግሞ ለእስር ተላልፎ ተሰጥተዋል። ጆሲ እንደውም ከፈለግሽ አለ መኪና ላይ ነው ዮሴፍን ላገናኝሽ ይችላል። እሱም እዚህ ድረስ ይዞኝ እንደመጣ ደግሞ ታውቂያለሽ አንቺ። እኔ እያንዳንዱን ነገር እኮ አውቃለሁ፣ የሚደረገውን ነገር አውቃለሁ። ግን በዚህ እያንዳንዱ እኔ ይኸውልሽ እንደውም ማለት እየተጠራጠርኩም እየከበደኝም ያለው ፓወሬን እኮ ስለማታውቅ ምንም ፓወር የለሽ ምንም ይኸውልሽ ልንገርሽ ተራ ሰው ነሽ። ዊል ሲያብረን ብንመሻል ታዲያ ተራ ሰው ነሽ። በማያገባ እየገባህ እኮ ነው አንተ። ስለዚህ ይኸውልሽ አሁን ምንም አይነት አቅም የሌለሽ ተራ ሰው ነሽ።
ገንዘብ የሚባል ነገር በእጅሽ ላይ የለም። ሲጀምርልሽ ዮሴፍ ይዞልሽ እንዲመጣ የፈለግሽው ገንዘብ ከሀገር ልትወጪ እንደሆነ አውቃለሁ። ከቤተልሔምም ደግሞ ፓስፖርት እንዳስመጣሻት ከዛ በኋላ ከዚህ ወደ ሆነ ክፍለ ሀገር ትሄጃለሽ። ከክፍለ ሀገር ሲጀምር በጠረፍ ነው ልትወጪ ያሰብሽ፣ ቀጥታ በፕሌንም አይደለም በኤርፖርትም አይደለም። ምክንያቱም ይኸውልሽ አንቺ ወንጀለኛ ስለሆንሽ በየትም መንገድ ከህግ ውጭ እንደማታመልጪ ታውቂዋለሽ። ለዛ ነበር መጀመሪያም ይኸውልሽ ህግን ለመሸወድ ብለሽ ያደረግሽው ነገር አለ። በተራ ወንጀል መታሰርን ስለፈለግሽ አውቀሽ ሆን ብለሽ ተሾመ ምንም ያላደረገሽም ስንት ስራ የምታሰሪውን ሰውዬ የወንድሜ ገዳይ ነው የሚል ሰበብ ሰተሽው። እኔ እኮ በገዛት የተከዳው ሲጀምር ወንድምሽን የሚያስገደልሽው ራስሽ ነሽ። እኔ አይደለም። ተሾመ መርዙን በጥብጦ በጁስ እንዲሰጠው ያደረግሽው ራስሽ ነሽ። አዎ እኔ ነኝ። እኔ የተደረኩትን ታውቃለህ አንተ? ምንድን ነው ማወቅ የፈለከው? ሲጀመር አንተ በማያገባህ እየገባህ ነው። አርፈ ቁጭ በል። አርፈ ቁጭ በል። እጅሽን አጠቁሚ። ስነ ስርዓትህን ያዝና አርፈ ቁጭ በል። እጅሽን ሌላ አጠቁሚ። ይኸውልሽ እየነገርኩሽ ስነ ስርዓትሽን ያዥ። አንቺ ለወንድምሽ አልተመለሽም፣ ለልጆችሽ አልተመለሽ፣ ለማንም የማትመለሽ ጭራቅ ሰው ነሽ። ልንገርሽ አትበለኝ። ይሄ ያዞን ባሽን ደግሞ አታስመስይ። እኔ የተጎዳው ሰው ነኝ በጣም። ምንድን ነው የተጎዳሽው? ለምን ታስመስያለሽ? በእንበይ ሸጉጄ እወጣለሁ እያልሽ እያሰብሽ ከሆነ እያስመሰልኩ አይደለም። ምንድን ነው የተጎዳሽው? ተናገሪ። አንተም ታዝንልኛለህ። ምንድን ነው የተጎዳሽው? ንገሪኝ። ከልጅነቴ ጀምሮ አረብ ሀገር ስለፋ የነበርኩ ሴት ነኝ እና እሺ ይሁን፣ ምን ተፈጠረ? አልተሳካልኝም። ታዲያ ያ ነገር አልተሳካልሽም ማለት እኮ ማለት ነው። አዳምጠኝ መጀመሪያ። እሺ ንገሪኝ። እሺ እንደው ፈልጊ። መጀመሪያ እኔ አረብ ሀገር ሄጄ ተደፍሬያለሁ እየሰራው በነበረበት ሰዎች። ማልፈልገውን ቁስል ነው የምትመካከል። ይኸውልሽ መቤት ማወቅ ካለብኝ የሚጠቅመኝ ከሆነ ንገሪኝ። ስለሚጠቅምህማ ነው የምነግርህ። እዛ ሄጄ ተደፈርኩኝ። ማርገዜን ሲያውቁ አባረሩ። እዛ ያለው ንብረቴን ሀብቴ እንዳለ ለእህቴ ነበር። በእህቴ በኩል ነበር የምልከው ማስቀምጠው። ለምን እንደምነግርህም አላውቅም። ይኸውልሽ መቤት ምናልባት የሚያስተምር የሚጠቅም ታሪክ ካለው ንገሪኝ። እንዳልሽው ያልሽው ነገር ማለት ተፈጥሯል የምትይው ነገር ከሆነ በእውነቱ ስለተፈጠረብሽ ነገር አዝናለሁ። ግን ሆን ብለሽ እየፈጠርሽ ያለሽው ታሪክ እንዳይሆን። በእውነት አይደለም። እሺ አረብ ሀገር ምን ያህል ጊዜ ቆይተሻል? ረጅም ዓመት ቆይቻለሁ። በጣም ረጅም ዓመት። እዛ ሄጄ ተደፍሬ ነበር በምሰራባቸው ሰዎች። ለአንድ ብቻ አይደለም እየተፈራረቁ ለ3 ለ4 ነበር የደፈሩኝ። ማርገዜን ሲያውቁ ወደዚህ አባረሩ። እዚህ ስመጣ ደግሞ ምንም ንብረት የለኝም ነበር። አስቀምጭልኝ ያልኳት እህቴም ባደራ በላችኝ። ስለዚህ ያለኝ አማራጭ ምንድነው? ሀብት ንብረቴን ማስመለስ ነበር። ያንን ደግሞ በትክክለኛ መንገድ እንደማላስመልሰው ስለገባኝ ወደዚህ ስራ ገባ። ሲጀምር ግን ቆይ አንቺ ይሄ ነገር ከደረሰብሽ እንዳልሽኝ ለ3 ለ4 ሰው ተደፍረሽ ከነበረ ታዲያ እንዴት በሴቶች ላይ ልጨክኝ ይቻልሽ? እንጨክን ያደረገችኝ የገዛ እህቴ ናት። ያን ሁሉ ደም ተፍቼ ያስቀመጥኩትን ሀብትና ንብረት። እዚህ አንቺ ይህን ነገር እኮ በደንብ ታውቂዋለሽ። ጉዳት ምን ያህል ሊጎዳ እንደሚችል፣ ሴት ልጅ መደፈር ምን ያህል እንደሚከብድና እንደሚጎዳ ታውቂዋለሽ። የኔን ማን አየልኝ? የኔን ማን ተረዳልኝ? የገዛ ያስደፈረችኝ እኮ ያሰሬ ሚስት ናት። በገዛ ባሉ ያስደፈረችኝ። ከዛም አልፎ በገዛ ወንድሞቹ ጓደኞቹ ነው እንድደፈር ያደረገችው። የኔንስ ማን ይልኝ? ስለዚህ ሴት ልጅ እኔ ላይ ከጨከነች እኔ እንዴት ብዬ ነው ሴት ልጅ ላይ የማልጨክነው? መቤት ይኸውልሽ፣ ምናልባት ይኸውልሽ እህትሽም ያሰረሽ ሚስት ጎርቶሽ ሊሆን ይችላል። እነሱ ሴቶች አይደሉ? ታዲያ እኔ ሴት ላይ ብሰራ ይሄ ነገር ለምን ይገርማል? ሁሉንም አንቺ ግን እኮ ማለት ነው ለዚህ ነበር አትረዳኝም። እኔን ማንም አይረዳኝም። ይኸውልሽ ከ400 ምናምን በላይ ሴቶች ነው ህይወታቸውን ስትጫወችበት የነበሩ አይደል? በእጅሽ የነበሩት እንዳለ ፋይሎች እጄ ላይ ገብቷል። ሲዲዎቹ እጄ ላይ ገብተው እንዳቃጠልኳቸው ታውቂያለሽ አይደል? ማን ይዘንልኝ? የኔን ቁስል ማን ይዘንልኝ? ሲጀምር አንቺ የሚታዘንልሽ አይነት ሰውም አይደለሽ። ለዚህ እኮ ነው ልነግርህ ያልፈለኩት። እንዴ እንደምትል አሁንም ይኸውልሽ እኔ የውሸት ትርክት እየነገርሽኝ እንዳለ ነው እየተሰማኛለሁ። ለምን ነው አንቺ ሲጀምር ይኸውልሽ የሚታዘንልሽም አይነት ሰው አይደለሽ። በእርግጥ የደረሰብሽ ነገር ያሳዝናል። ትክክል ነው እያልኩኝ እየደገፍኩት አይደለም። ግን አንቺ ግን ለሁለት ሴቶች ጥፋት ከ400 በላይ ሴቶችን ህይወት ማበላሸት፣ በዛ ውስጥ ደግሞ በእነሱ ቤተሰቦች ውስጥ ብዙ ነገር ስታመሰቃቂ ነበር። ልጆቹ ደግሞ ከስርሽ እንዳይወጡ እንዳይንቀሳቀሱ ደግሞ ሆን ብለሽ ቪዲዮዎች ሪከርድ እያደረግሽ በዛ ነገር ያስፈራራሽ
ብዙ ነገር ስትሰሪ ነበር። አዎ እኔ ቀመስኩትን መቅመስ አለባቸው። ከዛ ደግሞ የአንቺ ልጆች ደግሞ በተለያዩ የቴሌግራም ቻናሎች ቪዲዮቹ እንዲሸጡት ተደረገ አይደል? አዎ እኮ እኔ ቀመስኩትን የተሰቃየሁትን ስቃይ ማየት አለባቸው። እኔን ማን ይረዳኝ? አንቺ እኮ የደረሰብሽ በደል አንዴ ነው፣ አንዴ ወይ ሁለቴ ነው የተካድሽው። እነዚህ ልጆች ግን ደጋግመሽ ነው እየካድሻቸው የነበሩት። ሲጀምር እኔ ማለት በእንደዚህ ልክ ከአንቺ ጋር ማውራት አይጠበቅብኝም። አየህ ስለማታዝኑ ስለማትረዱ እኮ ነው መንገር የማልፈልገው። ታሪኬን ማውራት የማልፈልገው ለዚህ ነው። ለማንም መንገር የማልፈልገው ማንም አይረዳኝም። ስለዚህ ቀጥ ብዬ መንገድ ልሂድ፣ መንገድ ልኑርበት። ለምን አትተው? አሁን እኮ ምንም የምትራመጂው መንገድም ምንም የለሽም። አሁን ያለሽ አማራጭ አንድና አንድ ነው። እሱ ምንድነው? ቀጥታ ወደ ማረሚያ መግባት። ምናልባት እዛ ገብተሽ በንስሐ ወደ ፈጣሪሽ ከተመለሽ መመለስና ከኃጢአትሽ ይቅር እንዲልሽ ማድረግ ብቻ ነው እንጂ በሰራሻቸው ወንጀሎች ለቤቶች አታላቅ ስነ ስርዓት ሲነሽ ዳኝም ያልኩ ለዚህ ነው። እኔ ሲጀምር አንቺ መረዳት አልፈልግም። እኔ አንቺ መረዳት አልፈልግም። ካልተረዳ ዝም በለኝ፣ ተወኝ። ትክክለኛ ታሪክ እውነተኛ ታሪክ እየነገርኩ ምንም ልታምነኝ አልቻልክም። ከዜሮ ተነስቼ ይመስላል ያለ ምክንያት ይመስላል ይሄን ሁሉ ነገር ማረጋው። እዚህ ሁሉ ወንጀል ውስጥ ቁስል አለ፣ ውስጤ ቁስል አለ። ሁሉም ወንጀለኛ ውስጤ ቁስል አለ በሚል ተልካሻ ምክንያት ነው እንደዚህ አይነት ነገር ውስጥ የሚገባው። በቃ አንተ የምትወስደው እርምጃ በራስህ የምትረዳው ነገር እኔ ልሽ ከአንቺ ማወቅ የምፈልጋቸው ነገሮች አውቄያለሁ፣ ግን እኔ ማላቀው እስካሁን ድረስ የሰራሽው ታሪኮች ይኖራሉ ብዬ አስባለሁ። እስኪ አሁን ቀረኝ የምትዩ ምንድነው? ከዚህ በላይ ምን ግፍ መፈጸም ነው ፈልጊ? እንዳለ የሔዋን ዘሮችን ማጥፋት እንዳለ ምድር ላይ ያሉ የሔዋን ዘሮች ገንዘቦችሽ እኮ ናቸው። ሲጀምር ይኸውልሽ ገንዘቦችሽ እኮ ናቸው። ወደ ገንዘብ እየቀየርሻቸው ነበር አይደል? ስለምንድን ነው እነሱን ለማጥፋት? ማጥፋትማ ከሆነ እኮ ችግር የለውም እኮ ማጥፋት አይደለም ያልሽው አንቺ። እኔ ማንንም የለኝም። እኔ ለራሴ ነኝ የቆምኩት። እኔ ማንንም አልፈልግም። በጣም በብዙ ሰው የተገፋው ሰው ነኝ፣ የተካድኩ ሰው ነኝ። ቁማር ቤቱም በአንቺ ስም ያለ ቁማር ቤት ነው አይደል? አዎ። ከዛ ውጪ ደግሞ ሰራተኛና አገናኝ ኤጀንሲው ደግሞ በመቅደስ ስም ነው የተከፈተው። እሱም ደግሞ እንዲዘጋ አድርጌያለሁ። መዘጋትም ስላለበት እየሰራ ያለው ህገወጥ ስራ ስለሆነ ሲጀምር ልሽ በምንም ታምር ድጋሚ የሚከፈትበት አማራጭ የለም። እዛ ውስጥም ደግሞ ህጋዊ ሰራተኛ አስመስለሽ ቁጭ ያደረግሻቸው ሰዎች እንዳለ። ለምንድን ነው እንደዚህ የምታረገው? አርፈህ ግን ብትቀመጥ ጥሩ ነው ለአንተ። ምንድን ነው ገንዘብ ከፈለክ እኮ ገንዘብ ልሰጥ ይችላል። በገንዘብ አንቺ ሲጀምር ልሽ አሁን ምንም ገንዘብ የለሽም እጅሽ ላይ ያለኝን አካውንት ገንዘብ ስለሌለሽ፣ አዎ በስምሽ ያሉትን እያንዳንዱን አካውንቶች እያንዳንዱ ባንክ ላይ ከህግ አካላት ጋር ክሮስ ቼክ አድርገን አይታወቅም። በጣም በብዙ ሰው ማስቀመጥ ይችላል። በተለያዩ ሰዎች ካደረግሽ ሲጀምር ልሽ ማንንም እንደማታምኝ አውቃለሁ። አንቺ ማንንም ስለማታምኝ ነው እነዚህ ልጆች ስታሳድጊያቸው እናታቸው እንደሆንሽ አድርገው እንዲቀበሉ አደረግሽ። እሺ አርግዘሽ መምጣትሽ ነግረሽኝ ነበር አይደል? እሱስ ልጅ የት ሄደ? አስወረድኩት። እሺ ነው ያልጨካኝ እንደሆንሽ አባቴ የሌለው ልጅ ለምን አሳድጋለሁ? አሁንም እኮ አባቴ የሌላቸው ልጆች እኮ ነው እያሳደግሽ የነበረው። አዎ የራስሽን አባቴ የለውም ብለሽ የራስሽን ልጅ ስለገደልሽ የሰው ልጅ አባቴ የሌለው ደግሞ ተቀብለሽ ታሳድጊ ነበር። ተደፍሬ እንደሆነ ነግሬሃለሁ አይደል? ያረገዝኩት ከአንድ ሰው ብቻ አይደለም የተደፈርኩት፣ የገዛ አሰሪዬ ነች በባሏና በባሏ ጓደኞች እንድደፈር ያደረገችኝ። ስለዚህ የማን ልጅ ነው ብዬ ነው ማሳድገው? ንገረኝ። ሲጀምርልሽ ጥፋት ነው። ስህተቶች ሊኖሩ ይችላሉ፣ ልትጎጂም ትችላለሽ። በዛ ውስጥ ግን አንደኛ ይሄን ነገር በምታካሄጅበት ሰዓት ላይ አንቺም ልታልፊ ትችይ ነበር። እንደውም ያ ሁሉ ቢሆን ኖሮ ደግሞ ማለት ነው የዚህ ሁሉ ሰው ህይወት አይበላሽም ነበር። አንተ አሁን እያረክ ያለው በሰው ቁስል እንጨት ስደድበት ነው እያረክ ያለው። ምንድን ነው? አይደለም እኔ ማወቅ መፈልገው በቃ ተወኝ። ማወቅ የፈለግከውን እኮ ነገርኩህ። የተሰማራሁባቸውን ወንጀሎች አምኜልሃለሁ አይደል? በቃ ተወኝ። ማወቅ የፈለግከውን ነገር ካወቅ ቀጥ ብለህ መውጣት ትችላለህ። ይኸውልሽ መቤት ለመጨረሻ ሰዓት እድል ልስጥሽ። ከመጀመሪያ ጀምሮ ሲደርስ ታደርጊያቸው የነበሩትን ነገሮች እንድነግሪኝ ይፈልጋሉ። እያንዳንዱን ነገር ቁማር ቤቱ እንዴት አድርገሽ ወደ ራስሽ እንደጠቀለልሽ፣ የገዛ ወንድምሽ እንዴት እንዳስገደልሽው፣ ከዛ በኋላ የነ ዮሴፍን አባት እንዴት አድርገሽ እሱን ሞቷል እያልሽ ነው። ላምንሽ ባልፈልግም እንዲሞት እንዳላደረግሽ እርግጠኛ ነኝ። ምክንያቱም ቢሞት ኖሮም የሆነ ነገር ይሰማ ነበር። አትሊስት የት ወስጄ ላሳይ? የተቀበረበትን ወስጄ አላሳይ? ምንድን ነው ማወቅ የፈለግከውን ታሪክ ላስረዳክ? ሁሉን ነገር ብታስረጅኝ ደስ ይለኝ። ይኸውልህ ግን ስመጣ በጣም የተበደልኩ ሴት ነኝ። በጣም የተከደለ መቤት እሱን ደጋግመሽ ነገረሽኛል። አሁን እኔ እነዚህ ነገሮች እንዴት አድርገሽ የገባሁት የወንድሜ ሚስትን ቁማር አስተማርኳት። ባጭሩ ስነግርህ በጣም ወዳት ጓደኛ ነበረችኝ። ቁማር ቤት ነበራት።
ስለዚህ ወንድሜ ሚስት በጣም ቁማር ሲያስኳትና ጓደኛዬ ጋር እየወሰድኩ ቁማር አስተምሪያት ቁማርተኛ ሆነ ጓደኛዬና ወንድሜ ሚስት። ልቀጥልልህ? የምትፈልገው ታሪክ አለ? ማወቅ የምትፈልገው ታሪክ አለ? በጣም ቁማርተኛ ነበረች ወንድሜ ሚስት። እኔ ነኝ ያስለመድኳት ቁማር፣ ምክንያቱም ገንዘብ ስለሚያስፈልገኝ የበቀል ስሜት ላይ ስለነበርኩ። ጓደኛዬ ቁማር ቤት ነበራት። የወንድሜ ሚስት ወስጄ እዛ እንድትቆምር አረኳት። ጓደኛዬና የወንድሜ ሚስት በጣም ቁማር ይጫወቱ ነበር። ጓደኛዬ ደግሞ በባሏ ደስተኛ እንዳልነበረች ስለማቅ ወንድሜን እንድታገባው እፈልግ ነበር፣ ምክንያቱም ቁማር ቤቱን መጠቅለል ስለምፈልግ። ስለዚህ የወንድሜ ሚስትና ጓደኛዬ በባል ተጫወቱና በገዛ ወንድሜን ጓደኛዬ በላችሁ። ምክንያቱም የጓደኛሽን ባል አንቺ ስላስገደልሽው አይደል? አይደለም፣ ደስተኛ አልነበረችም በትዳሯ በእርግጥ። ከዛ በኋላ ግን ሆም ብለሽ ይሄ ቁማር ሳይጫወቱ በፊት ወደዚህ አይነት እንትን ውስጥ በባል ምናምን ጨዋታ ውስጥ ሳይገቡ በፊት ሆም ብለሽ የዮሴፍ አባት እንዲገለው አደረግሻል። ነግሬሃለሁ እኮ እሱን ብያለሁ። ምክንያቱም በቀለኛ ሴት ስለሆንኩ ከደረሰብኝ ነገር አንጻር ማንም ስለማይረዳ። ያ ምስኪን ምን አደረገሽ? መወገድ ስለነበረበት ተወገደ። ለምን? ምን ያደርጋል? ጓደኛሽ ነች። አዎ ተወጃታለሽ ጓደኛሽን። ለሷ መወደድ የሚባል ነገር የለም። ገንዘብና ገንዘብ ብቻ ነው እኔን የሚያስፈልገኝ። ሲጀምር ጭራቅ እንደሆንሽ እኮ አውቃለሁ። ለገንዘብ ብለሽ ምንም ነገር ከነገርኩ መሳደብ አትችልም። አሁንም እየነገርኩህ ነው። ውስጥ ያለውን እኔ ነኝ የማውቀው። የበቀል ስሜት ነው የምፈልገው። ጓደኛ ወንድምን ማያደርግልኝም። አንድና አንድ የሚያስፈልገኝ ምንድነው? ሀብት፣ ንብረት፣ ገንዘብ። ሀብትና ንብረት እኮ ለማግኘት ይኸውልሽ የተበደልሻቸውን ነገሮች ለመካስ ምናልባት ብዙ ነገር አተሽ ሊሆን ይችላል። በህይወት ውስጥ አተሽ ሊሆን ይችላል። አይደለም አጠቻለሁ። እሺ አተሻለሽ፣ እንምን አተሻለሽ? ልመንልሽ ያ ነገር ከሆነ በኋላ እመነኝ። ለዛ ነው እዚህ በት ውስጥ የገባሁት። በጣም የተበደልኩ የተገፋው ሴት። እሺ ከዛ በኋላ እሺ ምን ተፈጠረ? አስወገድኩታ። እሱን አስገደልሽ። ከዛ ቁማር ቤቱን ጠቀለልሽ። ከዛ በኋላ ይሄ ሰራተኛና አሰሪ ለምንድን ነው ሰራተኛና አሰሪ ኤጀንሲውን አቋቁመሽ በእነዚህ ሴቶች ላይ መነገድ የፈለግሽው? ሌላ ገንዘብ ያስፈልገኝ ነበር። ሌላ በጣም ብዙ ገንዘብ። እኔ እኮ ብዙ ዓመት ነው። ከዛ ደግሞ ከተለያዩ አረብ ሀገራት ጋር ካሉ አረቦች ጋር ግንኙነት አለሽ። አንቺ ላይ በደል ያደረሱብሽ ሰዎች ናቸው እነዚህ ሰዎች አይደል? ከነሱ ጋር ግን መቅመስ አለባቸው። ሴቶች በአጠቃላይ የሔዋን ዘሮች እኔ የቀመስኩትን መቅመስ አለባቸው። እመቤት ግን የምታወሪውን ታውቂዋለሽ? አዎ ነገርኩህ። እኔ ጤነኛ ማትመስኝም። የምታወሪውን ታውቂዋለሽ? ውስጤ ቁስል አለ፣ በጣም ቁስል አለ። አይ ውስጤ ቁስል ስላለ ምናምን ሳይሆን ይሄን ማለት በዚህ ነው ያልክ። በቃ እየነገርኩህ ማታምን ከሆነ እኮ ማቆም እንችላለን። ከዚህ በላይ መግባባት አንችልም። ሲጀምር እኔ ራሴ የሆነውን ነገር ነው እያስረዳሁህ ያለሁት። አላቅም እኔ ውድ ቤተሰቦች ምን ማለት እንዳለብኝ። እቺ ልጅ እያወራች ያለችው ነገር እንዳለ እንደምታዩት ነው። ምንም የሚጥም ነገር የለው። ምክንያቱም አሁን እየተሰማኝ ያለው እየነገረችኝ ያለችው ሆም ብላ ለኔ ብላ ፋብሪካ ያዘጋጀችውን ታሪክ እንጂ በትክክል ይሄ በደል የደረሰባትም አይመስለኝም። ምክንያቱም ይሄን ያህል በደል የደረሰባት የተገፋች ከሆነ ሴት ልጅ ላይ ለመጨከን ምንም አይነት እንትን አይኖራትም። ምክንያቱም እዛ ጋር ተፈራርቀው የደፈሯት እንደነገረችኝ ከሆነ ወንዶች ናቸው። ሴቷን ምናልባት መንገዱን ልታዘጋጅ ትችላለች፣ ግን ጥላቻ ሊኖራት የገዛ አሰሬ ነች በባሏ ያስደፈረችኝ። ከሱም አልፎ እዚህ ስመጣ የገዛ እህቴ ናት የከዳችኝ። ታዲያ ከእህቴ ወዲህ ማንን ልመን? ማንን እንዳምን ትፈልጋለህ? እመቤት እኔ እንዳምንሽ እየጠበቅሽ አይደለም። አይ ይኸውልሽ እንዳምንሽ እየጠበቅሽኝ እንዳይሆን ሲጀምር ታዲያ ምን አስለፈለፈኝ? ይኸውላ ነገር ቁስሌን አትነካካኝ። በቃ ተወኝ። ሲጀምር እኔም ከአንቺ ጋር ከዚህ በላይ ማውራት አልፈልግም። አስወጣልኝ፣ በእናትህ አስወጣልኝ። እንዳትነካኝ። ሳትነካኝ ገጥዬ ጋር ተነሽ ውጪ። ሲጀመር ያለው በዚህ መጣች እኮ እንዳትነካኝ። ሳትነካኝ ልቀቀኝ። ቀጥ ብለሽ እንዳትነካኝ። እንግዲህ ውድ ቤተሰቦቼ ያው በመጨረሻ ማሳካት ያለብኝ ነገር አሳክቻለሁ። ግን ማለት ምን አይነት ስሜት እየተሰማኝ እንዳለ አላውቅም። እመቤትን ሳገኛት ብቻ በጣም ስሜታዊ ሆኜ ነበረ። ነገሮችን ግን በጣም ራሴን ኮንትሮል ለማድረግ በጣም እየሞከርኩ ነበር። ሲጀምር እሷ እኔን የምታወራበት መንገድም ልክ እንዳልነበረ እያያችሁት። ስታወራኝ የነበረው በጣም በንቀት በተሞላው ንግግር ነው። ምክንያቱም እያንዳንዱን እርምጃችንን ታውቅ ነበር። ይሄን ነገር ስለምታውቅም ደግሞ ቀድማ እየተጠነቀቀች ብዙ ነገሮችን ቀድማ ስሸፍን ነበር። እኔ ዛሬም ደግሞ እንደባለፈው ሸውዳኛለች፣ አታላኛለች ብዬ ሳስብ ነበር። ግን በመጨረሻም ያው እጃችን ላይ ልገባ ችላለች። ስለዚህ እመቤትን
አሳልፈን ለህግ ስለሰጠን በሷ ስር ሆናችሁ ስትበደሉ ስትጨቁኑ የነበራችሁ ሴቶቻችን እንዳለ እንኳን ደስ አላችሁ ለማለት እፈልጋለሁ። ከዚህ በኋላ እንግዲህ የሷ የቅጣት ስነ ስርዓት ምን እንደሚሆን ምን ሊፈጠርባት እንደሚችል ደግሜ ለእናንተ መልሼ ማሳውቃችሁ ይሆናል። የነ ዮሴፍ አባትም ያው የደረሰበትን ነገር ከህግ አካላት ጋር ሆኜ ከሷ ለማወጣጣት ጥረት አድርጋለሁ። ምናልባትም እሷ እንዳለችው ህይወቱም አልፎ ከሆነ በሱም ወንጀል የምትቀጣበትን መንገድ የምናመቻች ይሆናል። እንግዲህ በዚህ ይህን ታሪክ ከጀመርንበት ቀን ጀምሮ ብዙ ነገሮችን ስናይ ነበር የነበረው። ብዙ ለጆሮ የሚከብዱ ለመስማት የሚከብዱ ነገሮችን ስናይ ነበር የነበረው። ግን በመጨረሻም ያው የፈጣሪ ፍቃድ ሆነና ሁሉ ነገር ተሳክቶልናል። እመቤትን ለህግ አካላት አሳልፈን መስጠት ችለናልና በሰበሰብኳቸው መረጃዎች በሄድኩባቸው ጉዞዎች እንዳለ አብራችን ስትጓዙ ስለነበራችሁ በጸሎት እንዲሁም ደግሞ በሐሳብ በአስተያየት ስታበረታቱኝ ስትደግፉኝ ስለነበረ ከልብ አድርጌ አመሰግናለሁ። ውድ ቤተሰቦቼ እንግዲህ ይህም ቪዲዮም ለብዙ ሰዎች መማሪያ እንዲሆን በተለይ ደግሞ ለእነዚህ ሴቶች እንዲደርስልኝ ይፈልጋለሁ። ምክንያቱም አሁን እመቤት የምትባል ጭራቅ እንደሌለች እና እነሱ ነፃ እንደወጡ እንዲያውቁ ፈልጋለሁ። ስለዚህ ቪዲዮን በደንብ አድርጋችሁ ለተለያዩ ሰዎች ሼር እንድታደርጉልኝ እፈልጋለሁ። ቪዲዮንም ለመጀመሪያ ጊዜ እያያችሁ ያላችሁ ካላችሁ ባካችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። አብራችሁን እስከ ፕሮግራሜ ፍጻሜ ድረስ ስለቆያችሁ ከልብ አድርጌ ነው ማመሰግናችሁ። በጣም ነው የምወዳችሁ።